የበሽታው ምንነት አሞዚያሲስ አሞባያሲስ የሚባለው የበሽታ ሁኔታ አንጀታችን ኢንታሚቢ ሂስቶሊቲካ በሚባለው ፓራሳይት ሲጠቃ ነው። ይህ ፓራሳይት ሰውንም እንስሳትንም ያጠቃል። የሰውን አንጀት ማጥቃት የሚችሉ 6 የኢንታሚቢ ዝርያዎች አሉ። ነገር ግን ኢንታሚቢ ሂስቶሊቲካ የሚባለው ዝርያ ብቻ ነው በሽታን ማምጣት የሚችሉት። ሂስቶሊቲካ is an amoeba. An amoeba is the name given to any single-celled microscopic animal with a jelly-like consistency and an irregular, constantly changing shape. Amoeba are found in water, soil and other damp environments. They move and feed by means of long extensions of their body, called pseudopodia. Amoeba are types of germs. Protozoa. Protozoa is a more general name for microscopic, single-celled organisms. Some protozoa, including E. histolytica, are important parasites of humans. እነዚህ ፓራሳይቶች አክቲቭ ትሮፎዞአይትስ አንጀታችን ውስጥ ሲገቡ የአንጀታችን ግድግዳ ጡንቻዎች ውስጥ በመግባት ቀይ የደም ሴሎቻችንን ይመገባሉ። የአንጀታችንን ኤፒቴሊየም ይመገባሉ። ከዚያም አንጀታችን ውስጥ ኦብሎንግ ሼፕድ አልሰርዝ ይፈጠራል። አንዳንዴ በበሽታው ከተያዙት 1% ውስጥ ይህ ፓራሳይት በደማችን በኩል አድርጎ ወደ ሌሎች የሰውነታችን ክፍሎች ይገቡና የአሚቢክ አብሴሰስ ይፈጥራል። ሂስተሪ የበሽታው አመጣጥ ታሪክ ፓራሳይቱ በ1000 ቢሲ ንፍጥና ደም በተቀላቀለበት ተቅማጥ ውስጥ ተለይቷል። ከዚያም በባክቴሪያ እና በእነዚህ ፓራሳይቶች የሚከሰቱ ኢንፌክሽኖችን መለየት ተችሏል። በ200 አድ በዲሰንቴሪ እና ጉበት መካከል ያለውን ግንኙነት መለየት ተችሏል። በ16ኛው ክፍለ ዘመን በሽታው ከንግድ እና ሰፈራ መስፋፋት ጋር ተያይዞ ስርጭቱ ጨመረ። የኢንቬሲቭ ሂስቶሊቲካ እና ኖን ኢንቬሲቭ ዲስፐር ዝርያዎችን መለየት ተቻለ። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በአፍሪካ ውስጥ ከ6 እስከ 75% ሕዝብ ይህ ፓራሳይት እንዳለበት የሚጠቅስ ጥናት አለ። ኮዘዝ የበሽታው መነሻ ምክንያት በሰገራ በተበከሉ ምግቦችና ውሃ አማካኝነት ፓራሳይቱ ወደ ሰው ሰውነት ውስጥ ሊገባ ይችላል። በሰው ሰገራ በተሰራ የመሬት ማዳበሪያ አማካኝነት ፓራሳይቱ ወደ ሰው ሰውነት ውስጥ ሊገባ ይችላል። ከሰው ወደ ሰው በአፍና በሰገራ መውጫ አካባቢ በሚኖር ንክኪ አማካኝነት ፓራሳይቱ ወደ ሰው ሰውነት ውስጥ ሊገባ ይችላል። ፉድ ሃንድለርስ may transmit diseases while preparing or handling food. Diseases are a relatively inactive form of the parasite that can live for several months in the soil or environment where they were deposited in feces. The microscopic cysts are present in soil, fertilizer, or water that's been contaminated with infected feces. Risk factors ለበሽታው ተጋላጭ የሆኑ ሰዎች ንጽህና ወደ ጎደለው ትሮፒካል ሀገር የሄደ ሰውም ንጽህና በጎደለው ተቋም ውስጥ ለምሳሌ እስር ቤት የሚኖሩ ሰዎች ከወንድ ጋር ግብረ ስጋ ግንኙነት የሚያደርጉ ወንዶች የጤና ችግር ያለባቸውና የበሽታ መከላከል አቅማቸው የደከመ ሰዎች አልኮል ጠጪዎች ካንሰር በሽታ ያለባቸው ሰዎች የተመጣጠነ ምግብ የማይመገቡ ሰዎች ሕፃናትና ሽማግሌዎች እርጉዝ ሴቶች የበሽታ መከላከል አቅምን ለመቀነስ ተብሎ የኮርቲኮስቴሮይድ ሕክምና እየወሰዱ ያሉ ሰዎች ሲምፕቶምስ የበሽታው ምልክቶች ህመምተኞቹ ባክቴሪያው በያዛቸው ከ7 እስከ 21 ቀናት ውስጥ እየጨመረ የሚሄድ ተቅማጥ ሽታ ያለው ፈስ መክሳት የሆድ ህመም ሄድ መለስ የሚል ትኩሳት ተቅማጥ የሌለው የሰገራ መውጫ መድማት
ሕፃናት ላይ ቁርጠት፣ ተቅማጥ፣ ማቅለሽለሽ እና ማስታወክ፣ ድካም። ጉበታቸው በዚህ ባክቴሪያ የተጎዳ ሰዎች በቀኝ ሆዳቸው አካባቢ ከፍ ብሎ የህመም ስሜት ይሰማቸዋል። as well as liver tenderness and jaundice. In extreme cases, jaundice can occur in the lungs and brain, transported through the intestine's venous system. በሽታው እጅግ ከጸና የሚከተሉት ገዳይ ችግሮችን ያመጣል። These are secondary to severe toxemia, perforation of the bowel, toxic megacolon, rupture of the hepatic abscess into pleura, lung, peritoneum, pericardium, skin and subcutaneous tissue. Rarely, a large hepatic abscess producing obstructive jaundice can occur. Fever, leukocytosis with elevated polymorphs, rise in hepatic enzymes and serum bilirubin are the accompaniments of the complications. Diagnosis and test. የበሽታው ምርመራ ሐኪሙ የበሽተኛውን አካላዊ ሁኔታ ይመረምራል። የሕክምና ታሪኩን ይጠይቃል። ወደ ትሮፒካል ሀገሮች መሄዱን ይጠይቃል። ሆድ አካባቢ ሐኪሙ ሲመረምር የጉበት መተለቅን እና ሶፍት መሆንን ሊያውቅ ይችላል። የደም ምርመራ የታችኛው ሆድ የውስጥ ክፍል ምርመራ ሲግሞይዶስኮፒ የሰገራ ምርመራ የሰገራ ምርመራ በማይክሮስኮፕ ጉበታችን ላይ ሊዥንዝ መኖር አለመኖሩን ሐኪሙ የሲቲ ስካን ወይንም አልትራሳውንድ ምርመራ ሊያዝ ይችላል። ሊዥንዝ መኖሩ ከተረጋገጠ ሐኪሙ ጉበቱ ላይ እባጭ መኖር አለመኖሩን ለማረጋገጥ ኒደል አስፐሬሽን ስራ ሊሰራ ይችላል። ባክቴሪያው በትልቁ አንጀታችን ውስጥ ስለመኖር አለመኖሩ ለማረጋገጥ የኮሎኖስኮፒ ምርመራ ሊያስፈልግ ይችላል። በሽታው ከያዘን ከአንድ ሳምንት በኋላ የአንቲቦዲ ምርመራ ኢንዳይሬክት ሂማግሉቲኔሽን አሴ IHA አንድ ኤንዛይም ሊንክድ ኢሚዩኖሶርበንት አሴ በሊሳ ባክቴሪያው በሰውነታችን ውስጥ መኖር አለመኖሩን ያሳውቁናል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና የሚወሰደው ሕክምና ፓራሳይቱን የሚገል ሕክምና መሆን አለበት። ዲሎክሳናይድ ፈሮዬት የሚባል መድኃኒት መውሰድ፣ ሜትሮናይዳዞል እና ታይኒዳዞል የሚባሉ ጸረ ባክቴሪያ መድኃኒቶችን መውሰድ፣ ሰውነታችን ፈሳሽ እንዳያጣ የሚያደርጉ ስፔሻል ሪሃይድሬሽን ድሪንክስ መውሰድ። ይህ ፈሳሽ በሰውነታችን ያለውን የስኳር፣ ሳልስ እና ውሃ መጠንን ስለሚያስተካክልልን ከአንጀታችን ወደ ሰውነታችን ውሃ እንዲገባ ይረዳናል። ሰውነታችን በከፍተኛ ደረጃ ውሃ አጥቶ ከሆነ ሆስፒታል ገብተን በደም ስራችን ፈሳሽ ሊሰጠን ግድ ይላል። በባክቴሪያው ምክንያት አንጀታችን ከተቀደደ ፉልሚናንት ኮላይትስ ኦር ኤ ሆል ፐርፈሬሽን ኢን ዘ ባውል የተቀደደውን የአንጀታችንን ክፍል በቀዶ ጥገና ማስወገድ ያስፈልጋል። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ። በዚህ በሽታ ተይዘን ከሆነ በሽታውን ለሌሎች ሰዎች ላለማስተላለፍ የሚከተሉትን ነገሮች ማድረግ አለብን። ከሽንት ቤት መልስ እጃችንን በሚገባ መታጠብ፣ ከተቻለ በሙቅ ውሃና በሳሙና መታጠብ፣ ከዚያም በጨርቅ ማድረቅ። የልጆችን ሽንት ጨርቅ ከነካን በኋላ እጃችንን በሚገባ መታጠብ። ፎጣን በጋራ አለመጠቀም። ምግብ ለሌሎች ሰዎች አለማዘጋጀት ወይንም አለማቅረብ። የምንጠቀመውን ሽንት ቤት ሁልጊዜም በሚገባ ማጽዳት። በደንብ እስኪሻለን ወደ ስራ ወይንም ትምህርት ቤት አለመሄድ።